ጽድቃቸው እውነተኞች ጻድቃን መሆናቸው ቅዱሳን መሆናቸው የተገለጠበት የእነሱንም ጽድቅ የገለጠላቸው እግዚአብሔር እንደሆነ የሚያስረዳ ዕለት ነውና በዚህ ርዕሰ ቃል እግዚአብሔር አምላካችን ሁላችንንም ያስተምረን። የሚያስተምር እግዚአብሔር ስለሆነ እግዚአብሔር ያስተማራችሁና እግዚአብሔር ያስረዳችሁ እግዚአብሔር የረዳችሁ በመሆናችሁ እኔ ረጅም ሰዓት አልፈጅም። ጥቂት መልእክት ወይንም ደግሞ ጥቂት እግዚአብሔር ቃል አስተላልፌ የማጠቃልል ይሆናል። ትልቁ ኢየሉጣና ቂርቆስ የተፈተኑበት ጉዳይ በሃይማኖት ጉዳይ ነው። በምንድን ነው የተፈተኑት? በግል ጉዳይ አይደለም፣ በስጋዊ ጥቅም ጉዳይ አይደለም፣ በመስሪያ ቤት ጉዳይም አይደለም፣ በሚለብሱት ጉዳይ አይደለም፣ በሚበሉት ጉዳይ አይደለም፣ በምስራዊ ስልጣን ጉዳይ አይደለም። የተፈተኑት በምናቸው? በሃይማኖታቸው ነው የተፈተኑት። ክርስቲያኖች ናቸው። ሕፃኑ የ3 ዓመት ነው። እናትየዋ ደግሞ ኢየሉጣ እሱን ያላት ሌላም ልጅ የላት። እንግዲህ ምንድነው ሮሜ በሚባል ሀገር አንድ ንጉሥ ነበረ። ያም ንጉሥ ለጣዖት እንድትሰግድ አስገድዳት። ለምን እንድትሰግድ? ጣዖት ማለት ምን ማለት ነው? ከምን የሚሰራ? ከእንጨትና ከድንጋይ የሚሰራ። ድንጋይ አለዝበው፣ እንጨት ጠርበው፣ ጆሮ አብጀውለተውለት። የታኅሳስ ጊዜም እንደዚሁ በአናንያና አዛርያ ሚሳኤል ምክንያት ተማምረን ነበረ። ፈተናውም ተመሳሳይ ነው። የተፈተኑበትም ወይንም ደግሞ የመጣባቸው የሃይማኖት ጉዳይ ነበር። ስለዚህ ምንድነው የተባለችው? ለጣዖት ይሄ ጆሮ እያለው ለማይሰማው፣ ዓይን እያለው ለማያየው፣ እጅ እያለው ለማይጨብጠው፣ እግር እያለው ለማይራመደው እንድትሰግድ ተገደደች። በዚህ ምክንያት ቤቷን ጥላ አካባቢዋን ጥላ ጨርቋን ጠቅላ ተነሳ ወደ አርጌሜን የሚባል ሀገር ሄደች። እንግዲህ በመጽሐፍ ቅዱስ እንደተነገረው ፈተና ሲበዛባችሁ ወደ ሌላይቱ ሀገር ሽሹ ይላል አይደል? ጌታ ኢየሱስ ክርስቶስ ይሄን ጉዩ ሀበካሊታ ወደ ሌላይቱ መሸሽ፣ ወደ ሌላ አካባቢ፣ ወደ ሌላ ሀገር መሄድ ይገባልና ስትሸሽ ሰይጣን የማይደርስበት ሀገር የለምና እዛ አንጌቤን ላይ ጠበቃት። ያው ንጉሥ እዛው አገኛት። አግኝቶ እዚያም ይዞ ለጣዖት እንድትሰግድ አስገደዳት። በዚህ ጊዜ ኢየሉጣ ለጣዖት መስገድ እንደሚገባና እንደማይገባ ይሄ የ3 ዓመቱ ሕፃን ይመስክር አለች። ማን ይመስክር አለች? የ3 ዓመት ሕፃን መመስከር ይችላል? አይችልም ማለት ዛሬ ያሉ ሕፃናት አይመሰክሩ። ካሁን በፊትም የነበሩት አይመሰክሩ። ወደፊትም ያሉት ምናልባት እግዚአብሔር ሥራ የሚሰራባቸው ካልሆኑ በስተቀር የ3 ዓመቱ ሕፃን ይመስክር ብላ ስትናገር ሕፃኑን መስክር አለው ንጉሥ። ሕፃኑን ለጣዖት መስገድ እንደማይገባና ለአምላክ መስገድ እንደሚገባ መሰከረ።